ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ባጭሩ ሰው መናቅ፣ ሰውን የበታች አድርጎ መመልከት፣ ወንድምን የበታች አድርጎ መመልከት መናቅ ኩራት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለማንንም ልትንቅ አይገባም። አላህ የፈጠረው ፍጡር ነውና ልትንቀው አይገባም። ኩራት ነው አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ሰሃቦች የከባድነቱ ስለተረዱት እንደው ባለባበስ ይመጣብናል እንዴ ብለው ጠየቁ። አለባበስ አይደለም ጥሩ መልበስ፣ ጥሩ ነገር ንጽህና መጠበቅ ፈሳድ አይሁን እንጂ ምትለብሰው ልብስ ሐራም አይሁን እንጂ የሌሎች መገለጫ አይሁን እንጂ ጥሩ መልበስ በእስልምና አልተከለከለም። እንደው አላህ የሰጠህን ኒዕማ ሲያይብህ አላህ ይደሰታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ብር ሰጠህ ገዝተህ ስትለብስበት፣ መኪናውንም ስትነዳ፣ ቤቱንም ስታሳምረው አላህ ይወዳል። ኒዕማውን ስታሳይ ያለምን ግን መሆን አለበት። ይሄ አላህ እንዲወደው ይላሉ ዑለማዎች፣ አላህን ለማመስገን እንጂ ኩራት መሆን ሌሎች ላይ ልትመጻደቅበት መሆን የለበትም። ሌሎች ላይ ሳትመጻደቅ አላህ የሰጠን ስትበላ ስትጠጣ አላህ ይደሰታል። ኩራት ሊያስብል የሚችለው ውስጥ ያላት ችግር ነው። ሐቅ መጥቶ አለመቀበል ኩራት ነው። ለዚህ ነው እኮ ቀደምቶቹ ሐቅ በየትኛውም መንገድ ይምጣ ስለሚጠነቀቁ ይቀበሉ ነበር። አንድ ታሪክ ከዚህ በፊት ካወሳውላችሁ አላቅም። ከአራቱ መዝሐብ በሁለተኛ ደረጃ የሚቀመጡት ኢማም ማሊክ ረህመቱላሂ ዐለይሂ፣ የእሳቸው ደረሳ ደግሞ ሶስተኛው መዝሐብ ላይ ያሉት ኢማም ሻፊ መሐመድ ቢን ኢድሪስ ይባላሉ። ማሊክ ኢብኑ አኒስ ናቸው። ኢማሙ ማሊክ ስማቸው ማሊክ ኢብኑ አነስ ተብሎ ይጠራሉ። አንዱ ጥያቄ ጠየቃቸው። ሚስቱን ምን አላት? አንቺ በቃ ሚስቴ ከጨረቃ ካልበለች ፍቺ ነሽ አላት። አይ ከጨረቃማ ነው አንተ በቃ ተፈትቻለሁ ማለት ነው፣ አልበልጥም በቃ። አሃ ከተናገረ በኋላ ደግሞ ውስጡ ትንሽ ከነከነ። ፈትዋ ለጠይቅ ብሎ ኢማሙ ማሊክ ጋር መጣ። ሚስቴን እንደዚህ አልኳት፣ ስለዚህ እንዴት ነው ትፈታለች ወይ? ኢማሙ ማሊክ አሰብ አደረጉና ከጨረቃማ ውብ ነገር የለም፣ ሚስቴ ጨረቃ ልደርስ አትችልም፣ አው በቃ ፍቺ ሆናለች ማለት ነው አሉ። ኢማሙ ሻፊ ረህመቱላሂ ዐለይሂ በጣም ለውቀት የነበራቸው ፍቅር ልዩ ነበርና የመስጊዱ ኮርነር ላይ ጥግ አካባቢ ላይ ነበሩና ቢዚ ሆነው ልክ ሲወጣ ወጥተው ጥያቄው ምን ነበር መልሱስ ምንድነው አሉት። እሳቸው ለማወቅ ያላቸው ፍቅር ነው ስለሆነ ጥያቄ ተጠይቆ መልሱ ምንድነው የዲን የሸሪዓ እውቀት ለማወቅ የነበራቸው ፍቅር ስለነበር ይሄን ጠየቁት። አይ ሚስቴን ከጨረቃ ካልበለሽ ፍቺ ነሽ ብያት ነበር። ኢማሙ ማሊክ ስጠይቃቸው ፍቺ ነሽ አሉ። አይ በጭራሽ ሚስትማ ከጨረቃ ትበልጣለች አለ። የታየሃት አለ። ያ ረቢ በጣም ቀናተኛ ነበር ይባላል። አረን ያላዩዋትም። ታዲያ አላህ እኮ ነው ቁርአን ላይ የተናገረው። አላህ ምሎ የተናገረበት ምን ብሎ ወቲኒ ወዘይቱን ወጡሪ ሲኒን ወሃዘል በለዲል አሚን ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም። በሶስት ነገሮች ማለትና አላህ ወቲኒ ወዘይቱን አለ። በቲንም በዘይቱን በተባለው አለ። ወጡሪ ሲኒን ጥሩ ሲና፣ ድጋሚ ደግሞ ወሃዘል በለዲል አሚን ያኒ በመካም አለ አላህ ሰላም ጸጥተኛ በሆነችው ሀገር ብሎ በመካም አለ አላህ። በፈለገው መማል ይችላል። እኛስ ከአላህ ውጪ ፈቀደ? ላ መን ሐለፈ ቢገይሪላህ ፈቀድ አሽረከ ብለዋል ሙስሊም። ከአላህ ውጪ ባለ አካል የማለ በእርግጥም አጋርቷል። ማንም ሰው ከአላህ ውጪ ባለ አካል ሊምል አይገባም። እናቴ ትሙት ከእናቴ ስጋ ይነጥለኝ ምናምና ወዲን ነብያችን ሸሆቹ ማንም አይፈቀድ። አላህ ግን በፈለገው ወዱሃ ወለይል ይላል ወልቀመሪ ወሸምስ እያለ አላህ በፈለገው መማል ይችላል። የሰው ልጅ ግን ከአላህ ውጭ ባለ አካል በማንም ሊምል አይፈቀድም። ወደ ዘመኑ ስንመጣ ወጣቱ የሆነ ቀጥሮ ከሆነ አርፍዶ ከሆነ ወይ አርፍዳ ከሆነ አረ ከፊትሽ ድፋኝ እኔ በዚህ ሰዓት መጥቻለሁ ይላል። ቢደፋስ ምን ልትሆን ነው? አንድ ሰው ከማለ በአላህ ነው መማል ያለበት። እዚሁ መሐላው እንግዲህ ኢንሻአላህ ከገባውበት ረጅም ነው። ስለ መሐላ አንድ ርዕስ ራስ ይኖረናል። ከንግዱ ጋርም ከምን ጋር የተያዘ ኢንሻአላህ በዚህ ፕሮግራም ላይ አንድ ርዕስ ይኖረናል በሌላ ጊዜ። አላህ ማለና ምን አለ? ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም። የሰው ልጅን እኮ እጅግ ባማረ ሁኔታ ፈጥረነዋል አለ፣ ውብ አድርገናል። ስለዚህ ከሰው ልጅ የበለጠ ውበት ያለው የለም አሉ ኢማሙ ሻፊዒ። ና ኢማሙ ማሊክ ጋር ሊዳር ኢማሙ ማሊክ ጋር ተያይዞ መጡ። ስለ ሐቅ አይደል የምናወራው?
ኢማሙ ማሊክ ይሄ መረጃ ሲመጣላቸው የቁርአን ማስረጃ ሲመጣላቸው አኽጣ ማሊክ ተሳሳተ ወአሳበ ሻፊዒ ግን እውነቱን አግኝቷል። ሐቅ የተናገረው እሱ ነው። ተማሪ ነውና እንዴት ይበልጠኛል አላሉም ኢማሙ ማሊክ። ሐቅ ሲመጣ ይቀበሉ ነበር። ስለዚህ ኩራት የሚባለው በጠሩል ሐቅ ወገምጡ ናስ፣ ሐቅን መገፍተር አልቀበልም ማለት አላህ እንዲህ ብሏል ሲባል ዘርበል እኔን አይመለከትም ማለት ኩራት ነው። ኢብሊስንም እኮ ጀሃነም እንዲገባ ያደረገው ኩራት እኮ ነው። በምን ወይዝ ቁልና ሊልመላኢከቲ እስጁዱ ሊአደመ ፈሰጀዱ አለ። ለመላእክቶች ባልን ጊዜ ስገዱ ለአደም ሲል አላህ ፈሰጀዱ ሰገዱ ኢላ ኢብሊስ ሲቀር አባ እምቢ አለ። ወስተክበረ ኮራ። እንዴት አነ ኸይሩ ሚንሁ እኔ ከሱ የተሻልኩ ነኝ፣ እሱ ከጭቃ እኔ ከእሳት ተፈጥሬ እንዴት አለ። ጥጋብ፣ እምቢተኝነት፣ ትዕቢት ያዘው ወደ ጀሃነም እንዲሄድ አደረገው። ኩራት አያችሁ፣ ከባድ ነው፣ ልንርቀው የሚገባ ጉዳይ ነው። አንዱ ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ ምግብ እየበላ በግራ እጁ ይበላል። ሁል ቢየሚኒክ አሉት፣ በቀኝ ብላ አሉት። ሙስሊም በቀኝ ነው የሚበላው፣ በቀኝ ነው የሚጠጣው። ስትሰጥም በቀኝ ስትቀበልም በቀኝ ነው በኢስላም። አሊ ኢብኑ አቢ ጣሊብ በቀኝ ስጡ በቀኝ ተቀበሉ፣ በግራ የሚሰጠው በግራ የሚቀበለው የማን ባህሪ ነው? የሸይጣን ባህሪ ነው። ብላ ሲሉት ላ አስተጢዕ አላቸው፣ አልችልም አላቸው። ሳይችል ቀርቶ አይደለም፣ ምን ይዞት ነው? ኩራት። ለስተጣዕተ አያስችል አሉት ነብዩ ሰለላሁ ዐለይሂ ወሰለም፣ ዱዓ አደረጉበት። እሱን እኮ አልከለከለውም ኩራት ቢሆን እንጂ አልችልም ያለው ኩራት ነው። ከዛ ምን ይላሉ ሐዲሱን ሲጨርሱ? ያችን ምግብ ወደ አፍ መውሰድ አልቻለችም። ከዛ በኋላ እጁ ፓላራይዝድ ሆነች። በቃ ነብዩ አያስችል አሉት። ለምን? የኩራት ውጤት አያችሁ ምን እንደሚያመጣ። ዛሬኛ ልጆቻችንን ኩራት እናስተምረዋለን እኮ ሳናቀው። አንዳንድ ወላጅ ልጁን ኩራት ያስተምረውና ነገ እሱ እርጅና ሲመጣበት ሲሸመግል ልጁ በተራው ኩራት ያሳየዋል። የሆነ ርስቅ የሆነ የተመቻቸ ነገር ሲመጣ እኔ አባትህ ነኝ እኮ በላቤ ጠብ አድርጌ ይለዋል። ኮኮል የሚባለውን ከውስጡ እንዲወጣ ያደርግበታል። በላቤ አትለው፣ አላህ ሰጥቶኝ ትንሽ እንቅስቃሴ አደረኩ፣ ደፋ ቀና አልኩኝ፣ ተሯሯጥኩኝ፣ ማን አገራልኝ? አላህ አገራልኝ ነው የሚባለው። ለምን? በአላህ ያለው እምነት እንዲኖረው። እኔ አባትህ አንቀባሬ ነው ማስተምረህ፣ ማን ነው እሱ ደግሞ አንተን ወላጅ የሚልህ ይላል። ትምህርት ቤት ወላጅ ሲባል ምን እያለው ነው? አብሽር ገንዘብ አለን እንደፈለግን ነው እያለው ኩራት እያስተማረው ነው። አልጀዛኡ ሚን ጂንሲል አመል ነው ወንድሜ፣ ሰው እንደየስራው ነው የሚያገኘው። ነገ ይሄ ልጅ ያድግና አቅም አንተ ስታጣ አልጋ ላይ ስትሆን ስትጠራው እባክህ ዘር በል አንተ ሽማግሌ ይኮራባሃል። ለምን? መጀመሪያ የሰጠኸው ኩራት። ሉቅማን አለይሂ ሰላም ልጆቻቸውን የሰው ልጆች መምከር ያለባቸውን ነገር አላህ በሉቅማን አማካኝነት ሲነግረን ሱረቱ ሉቅማን ላይ ሉቅማን ልጃቸውን ብዙ ነገር መክረውታል። እዚህ ላይ ያሉትን በሞላ አላነሳም ከሰዓት አንፃር። ሁለት ግን የመከሩትን ምክር እዚሁ ላይ ላንሳ። ሱረቱ ሉቅማን ላይ አላህ ስለ ሉቅማን ሲያነሳ ብዙ ምክር ከመከሩት በኋላ ከላይ አንስቶ በአላህ ላይ እንዳታጋራ፣ ሰላትህን፣ የወላጆችህን ጉዳይ በሰዎች ላይ እንዳትኩራራ፣ ሶብረኛ ሁን፣ የመሳሰሉት ነገር ኸይር ነገር ብዙ ነገር ከመከሩት በኋላ አታች ላይ ምን አሉ? ወላ ቱሰዒር ኸደከ ሊናስ፣ ጉንጭህንም ከሰዎች በኩራት አታዞር። ወላ ቱሰዒር ኸደከ ሊናስ ማለት አይቱ ሚልሁ ማለት ነው። ትንሽ ዘንበላትር እከሌ ሲባል አንዳንዱ ኩራት ከተጠራ አቤት ብለህ ሙሉ ለሙሉ መዞር ነው። እስላማዊ ስነ ምግባር ይሄ ነው። አላህ ጉንጭህን ከሰዎች በኩራት አታዞር፣ የንቀት አቤት ይላል። ይሄን እንዳታደርግ ወላ ቱሰዒር ኸደከ ሊናስ ወላ ተምሺ ፊል አርድ መርሐን አለ። በምድር ላይም እየተንቦራጠጥክ በኩራት በጉራ አትሂድ አለ አላህ። ለምን? ኢነላህ ላ ዩሒቡ ኩለ ሙኽታሊን ፈኹር፣ አላህ ተንጠባባሪን፣ ጉረኛን፣ ኩራተኛን አይወድምና። ወቅሲድ ፊ መሽይከ፣ በአካሄድ መካከለኛውን። ወግዱድ ሚን ሰውቲከ፣
ድምፅህንም ዝቅ አድርግ። ኢነ አንከረ አልአስዋት ለሰውቱ ልሐሚራ ከድምፆቹ አስጠሊ ድምፅ ማለት የሚያስጠላ የአህያ ድምፅ ነው። አህያቱን እያለ አንዳንዱ አለ አይደል በቃ ሰዎች ላይ ላኢላሃ ኢላላህ ያን እንዳታደርግ። በቃ ልጅህን በዚህ መልኩ ነው መምከር ያለብህ። ትምህርት ቤት ጓደኞች ጋር በጥሩ ሁኔታ ተግባባ። ምሳ ያላመጣ ተማሪ ካለ አብሮ እንዲበላ አድርገው። ሰደቃ አስለምደው፣ እዝነት አስተምረው እንጂ ኩራት። ይሄን ካስተምርን አንደኛ ምን አይነት ትውልድ ነው የሚመጣው? ምን አይነት ትውልድ ነው የሚመጣው? በኩራት የተወጠረ ትውልድ ከባድ ነው። ይሄ ኩራት ደግሞ እኛ ጋር በጣም እያየለ ሲመጣ አላህ ይጠብቀን። ምን ይሆናል? ሰው ከመስጊድ ይርቃል። ና ስገድ ይሉ። ብዙ ጊዜ ጉረኛ ሰው ያወጣል ይባላል አይደል? የጉረኛ ቋጣሪ ያለው እኮ ምን እንደሚል አሰማችሁ? የጉረኛ ቋጣሪ ልክ ስት ሲባል አረ እኔን አይመጥነኝም ይላል። ሊሰጥ ስላልፈለገው እኔን አይመጥነኝ እኛ ስንሰጥ ይላል። መሸሻ ጉራም አለ ስስትም አለ። እንደዚህ አይነቱ ደግሞ በጣም የተወገዘ ነው በእስላም። ስስት በእስልምና በጣም የተወገዘ ነው። ኩራት ካለው ደግሞ እጅጉን የተወገዘ ነው። ከመስጊድ ያርቃል፣ ከአወል ሰልፍ ያርቃል፣ ከዳዕዋ ያርቃል፣ ከኸይር ነገር ያርቃል። ምን ኩራት? በቃ አንተ እንት ከነከሌ ጋር ትላለህ። በቃ ራስህን ሸይጣን ልብህን ያፈነዷል፣ ይወጥርልሃል። ልብህን እላ የደረስክ ይመስላል እንዴ። ስትሄድ እኮ በምድር ላይ እየተጠባረርክ ምድርን እየረገጥክ ምን እያልክ እንዳትሄድ ምድርን ሰርጉደህ ቀደህ እታች አትገባም። በመንጠርህም ደግሞ ከፍ እያል ስትሄድ ተራራን አትደርስም አለ አላህ። አላህ ዛሬ እየነጠርክ አትሂድ ይባላል። ሰው ልጅ ምን ትነጥራለህ ይላል። የኩራት አካሄድ ልከኛ ሊርቅ ይገባል። የኛ ባህሪ ነው። ትንሽዬ ኩራት ያለበት ጀነት አይገባም ከተባለ ታዲያ። ስለዚህ እስቲ ቀልባችን ኩራት ቦታው የት ነው? ቀልብ ስትበላሽ ነው። የቀልብ ስራ ነው። የቀልብ መጥፎ ከቀልብ በሽታዎች አንዱ ነው። እስቲ እያንዳንዳችን እንፈትሽ። አላህ ያውቀዋል። ለምን አላህ በሐዲስ ላይ እንደተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም ረዋሁ ሙስሊም። አቡ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ምን አሉ ሰለላሁ ዐለይሂ ወሰለም አላህ ወደ እናንተ የሰውነታችሁ ቅርጽ አይመለከትም፣ ወደ ንብረታችሁ አይመለከትም። አያውቀውም አይደለም፣ አላህ ጉዳይ አይደለም እሱ። ወላኪን የንዙሩ ኢላ ቁሉቢኩም ወደ ቀልባችሁ ይመለከታል። ቀልብህ ምንድን ነው ያሰበው? ኩራት አለው የለው? ኸይር አለው የለው? እሷን ይመለከታል። ወአዕማሊኩም ወደ ምሰሩት ስራ ኩራት ሲወጥር እናት አባትን ታምጻለህ። እስቲ ልጄ እባክህን አንድ ባልዲ ውሃ አምጣ አስባል እኔ ይላል። ለምን? ተመርቀሃላ፣ ዲግሪ ዶክትሬት ይዛሃላ። ያ ዶክትሬት አንተን ኩራት እንዲመጣ አደረገ። ያን ዶክትሬት ግን እንድታገኝ ያደረገችው ማናት? እቺ ምስኪን እናት ናት። ተምራ ሳትማር ያስተማረች፣ ጾማን አድራ እንድትበላ ያደረገች። ታዲያ ኩራት ሲመጣስ አንድ ባልዲ ውሃ መቅዳት እኔ ይላል። ኩራት መስሎ ይታየዋል። ነብዩ ሰለላሁ ዐለይሂ ወሰለም እኮ ሐቢቢ ሰለሉ ዐለ ረሱል። የነብዩ ሰለላሁ ዐለይሂ ወሰለም ስም ሲነሳ ሰለዋት ላቡድ። ስስታም ማለት አለ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም እኔ እሱ ዘንድ የኔ ስም ተነስቶ ሲያበቃ በእኔ ላይ ሰለዋት ያላወረደ ነው ብሏል። የነብዩ ስም ሰለላሁ ዐለይሂ ወሰለም ማንም ያንሰው ማንም። አንዳንዴ በሚዲያ ላይ በእውነ እንትን ላይ ነብዩ መሐመድ ብሎ ጸጥ ካሉ እኛ ሰለላሁ ዐለይሂ ወሰለም እንላለን። በቃ የነብዩ ስም ሲነሳ ሰለላሁ ዐለይሂ ወሰለም ሙስታዒድ ነን ኢንሻአላህ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወላሂ እንዴት እንደሚተናነሱ። ቤት የታጠበ ልብስ ካለ ያጣጥፋሉ፣ ያግዛሉ። እናታችን አይሻ ስትናገር ቤት ውስጥ ከሰላት በፊት የሚሰራውን ስራ ይሰራሉ፣ ይखाድማሉ፣ ቤተሰቦቻቸውን ያገለግላሉ። አዛን ሲደርስ የሰላት ወቅት ሲደርስ ደግሞ ወደ መስጊድ ይሄዳሉ አለች። ታዲያ እኔ አንተ እኛ ከነብዩ የሚበልጣለን በዚህ ምድር ላይ ሰለላሁ ዐለይሂ ወሰለም አለ እንዴ? የለም። ቤት ውስጥ የሆነ ነገር ሚስትህን ለማገዝ ኩራት ሊኖር አይገባም። እናት አባትን ለማገዝ ኩራት ሊኖር አይገባም። ታማለች ሚስትህ የሆነች የሚነሳሳ አለ ሱፍራው ምኑ ኻዲሜን ለማረው አንሷ አቅርባ የሚቀጣጠል እሳት ካለ አቀጣጥል። አላህ አቅሙን ችሎታ ከሰጠን ሙያ ከሰጠን የሚፈላ ቡና ካለ አፍላ። ኩራት ሊኖር አይገባም። ልብ በሉ ነጋዴም ሆነ አስተማሪም ሆነ ዳኢም ሆነ ሸኽም ሆነ
የመንግስት ባለስልጣንም ሆነ የጦር መሪም ሆነ የጦር መሪነቱ እዛው ጦር ቦታ ነው። የመንግስት ባለስልጣንነቱ እዛው ቦታ ነው። ዳኢነቱ መስጊድ ሰዎች ማስተማሪያ ነው። ቤት ሲገባ ግን ባል ነው። ያን ሁሉ ማውለቅ አለበት። ሚስቱ ጋር ጦር መሪ አይደለም፣ ሚስቱ ጋር ባለስልጣን አይደለም፣ ሚስቱ ጋር ሸህ አይደለም። ምንድነው? ባል። ነብዩ እንዲነበሩ ሰለላሁ ዐለይሂ ወሰለም። እናታችን አይሻ ስትናገር እኮ ሱብሃንአላህ እንደው ሐቂቃ ዛሬ ትዳራችን ብዙ ጊዜ ያው ከተታችን ሰላሰው ትዳራችን ብዙ ጊዜ ይናጋል አይደል? ለምንድን ነው? ከነብዩ ሐያት ራቅ። ፊክሽን መጽሐፍ እናነባለን፣ ልብ ወለድ መጽሐፍ ምናምን እናነባለን። ምን ፍቅር የምንማርበት ፍቅር ከነብዩ ታሪክ ስተማር ሰለላሁ ዐለይሂ ወሰለም ሲራን እናንብብ። ከኸዲጃ ጋር 25 ዓመት የፍቅር ሐያት እንዴት እንዳሳለፉ የነብዩን እንመርምር። ከእናታችን አይሻ ጋር እንዴት ነበሩ? ከሚስቶቻቸው ጋር እንዴት ነበሩ? ፍቅርን ከማን እንማር? ከነብዩ እንማር። ነብዩ እኮ ጠረናቸው በጣም የሚያምር ጠረን ነው። ጠረናቸው ግን ቤት ሲገቡ ሁልጊዜ መፋቂያ ይጠቀማሉ። ልብ በሉ፣ ጠረናቸው ምንድነው? የሚያምር መዓዛ። መዓዛው በጣም ከላባቸው እኮ አንድ ሰሃባ ሽቶ ተቀምም ነበር ከላባቸው። ለምን? ላባቸው ሽቶ ነው የሚሸተው፣ የሚያምር ሽቶ። እንደዛም ሆኖ ልክ ቤት ሲገቡ ጥርሳቸውን ይፍቃሉ። ለምን? ከሚስታቸው ጋር ቁጭ ብለው ሊያወሩ ነው። አያችሁ የነብዩ ለሚስቶቻቸው የሚሰጡት ምቾት። እናታችን አይሻ ስትናገር ውሃ ጠጥቼ ካስቀመጥኩኝ የኔ ከንፈር ያረፈበት ቦታ ላይ ይጠጣሉ አለች። አጥንትን ከበላው የኔ ጥርስ ያረፈበት ቦታ ላይ አጥንቱን ይበሉታል። ይኖሩት ነበር ፍቅር። ይጫወታሉ። ምን ይላሉ? አንድ ቀን ከሰሃቦች ጋር መንገድ ወጡ። ያ አስሐቢ ተቀደሙ፣ ቀደም በለዋል። ቀደም ሲሉ ወደፊት ሲሄዱላቸው ሜዳው ባዶ ሲሆን አይሻ ነይንሽ ቀዳደም አሏት። አረ አሁንስ አይሆንም፣ አይ ደስ እንዲላት በጭራሽ። ፈለማ ዛደ ለሕሚ ትላለች እናታችን አይሻ፣ ስጋዬ የጨመረ ጊዜ አጥንቴ ምን ያለ ጊዜ ትንሽ ቀዳደም አሉኛል። ከዚህ በፊት ተሽቀዳድሞ አይሻ ቀድማ ነበር፣ አሸንፋ ነበር። ከዛ በኋላ ሮጡ፣ ነብዩ ቀደሟት ሰለላሁ ዐለይሂ ወሰለም። ቀደምኩሽ አይደል? አዎ። ቲልከ በቲልከ አቻነና፣ ባለፈው አንቺ አሸነፍ፣ አሁን እኔ አሸነፍ፣ አሁን አቻነና ያጫውቱ ነበር። ቤት ውስጥ ይሄ ነበሩ የነብዩ ሰለላሁ ዐለይሂ ወሰለም ባህሪ። ስለዚህ ዝቅ ያለ ሰው ማን ነው ከፍ የሚያደርገው? አላህ። ለአላህ እኮ ዝቅ ስንል ስጁድ ስናደርግ ዝቅ ስንል አላህ ደረጃችንን ያደርገዋል፣ ከፍ ያደርገዋል። ለሰው ልጅም ዝቅ ሲል ዝቅ ማለት በእስልምና ጤና ይስጥልኝ ማለት አይደለም። ልብ በሉ፣ መስገድ አይደለም። ዝቅ ማለት ምንድነው? ትልቅ ሰውን መንከባከብ። ለምሳሌ ታክሲ ውስጥ ሆነ ባስ ውስጥ ይሆናል፣ ትልቅ ሰው መጣ፣ መቆም ሊከብድ ይችላል አይደል? ነው አባባ ብለ ነው ማማ ብለ ቦታ ለቀቅላቸው። ተናነስክ፣ ለአላህ ብለ ዝቅ አልክ። አላህ አንተ ምን ያደርጋል? ከፍ ያደርጋል። ነገም አንተን አላህ እንደዚህ የሚንከባከብስ ይባል። ሽማግሌ የሚያዋርሰው አላህ ነገ እንዲዋረድ ያደርገዋል። ይሄን ሁሉም የእጁን ያገኛል። ስለዚህ ይሄ ሁሉም ያመጣብን ምንድነው? ኩራት ነውና ኩራትን ከውስጣችን እናርቅ። አንዱ የቀልብ በሽታ ነው። በሚቀጥለው ደግሞ አላህ ካለ ሌላኛው የቀልብ በሽታ ነው መጥፎ ስነጓር ከኛ እንዲርቅ ጥሩ ነገር ከኛ እንዲመጣ ቀጣውን ደግሞ በሌላ ጊዜ እንመለከታለን። አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተ ባዳመጣችሁት ተጠቃሚዎች አላህ ያድርገን። መጨረሻችን አላህ ያሳምረን። ጭንቀታችንን አላህ ያስወግድልን። ኩራትን ከውስጣችን አላህ ያውጣ። ሰላሙን አላህ ያምጣልን። ሀገራችንን ሰላም አላህ ያርግልን። ብጥብጡን ጭቅጭቁን አላህ ያንሳልን። ጦርነቱን አላህ ያንሳልን። ኑራችንን ያማረ አላህ ያርግልን። ያማረ ያለክ ሁሉም ባለበት ቦታ በሰላም የሚቀመጥ በሰላም የሚንቀሳቀስ አላህ ያድርገው። የሰላም አየሩን አላህ ያምጣልን። የሁላችን መጨረሻ አላህ ያሳምርልን። ፍልስጤም ያሉ ወንድሞቻችንም አላህ እርዳታውን አላህ ይለግሳቸው። ለሶሪያ ያሳየን ድል ለነሱም አላህ ያሳየን። ጋዛ ላይ አላህ ያሳየን። በአላህ መንገድ ላይ ለሚንቀሳቀሰው በአጠቃላይ ድሉን አላህ ይወፍቀው። የሁላችንም መጨረሻ አላህ ያሳምርልን። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.